በየቀኑ የምትመገቡት ምግብ አእምሯችሁ ይበልጥ ንቁና ስለታም እንዲሆን፣ አጥንቶቻችሁ እንዲጠነክር፣ ልባችሁ ጤናማ እንዲሆንና ሰውነታችሁ በጉልበትና በደስታ እንዲሞላ ቢረዳስ? አዎ፣ በትክክል ዕድሜያችሁ ስልሳዎች፣ ሰባዎችና ከዚያም በላይ ቢሆን እንኳን ይህ ሙሉ በሙሉ ይቻላል። ብዙ ሰዎች ዕድሜ ሲገፋ በራስ ሰር መድከምና መታመም የግድ ይመስላቸዋል። ነገር ግን ይህ ፍጹም የሆነ ስህተት ነው። ዕድሜ መግፋቱ የማይቀር ቢሆንም እንዴት እንደምናረጅ ግን የሚወሰነው በዕለት ተዕለት ልማዶቻችን፣ በተለይ በምግብ ሳህናችን ላይ በምናስቀምጠው ነገር ነው። ጥናቶች በተደጋጋሚ እንደሚያሳዩት በንጥረ ነገር የበለጸገ አመጋገብ የልብ በሽታን፣ የአጥንት መሳሳትን ወይም ኦስቲዮፖሮሲስን፣ የአይነት 2 የስኳር በሽታን፣ የትውስታ መቀነስንናም አንዳንድ የካንሰር አይነቶችንም ጭምር የመከላከል አቅም አለው። ትልቁ የምስራች ደግሞ ምን መሰላችሁ? ውድ የሆኑ ተጨማሪ ምግቦች ወይም ሰፕሊመንቶች ወይም ደግሞ ለመግዛት የሚያዳግቱ የውጭ አገር ምግቦች አያስፈልጓችሁም። ብዙዎቹ እጅግ ጤናማ የሆኑ ምግቦች ተመጣጣኝ እናም በአካባቢያችን በቀላሉ የሚገኙ ናቸው። በዛሬው ቪዲዮአችን ላይ ታዲያ እያንዳንዱ ታላቅ ሰው ወይም አረጋዊ በየቀኑ ሊመገባቸው የሚገቡ 12 ምርጥ ምግቦችን እንዘረዝራለን። ለምን ጠቃሚ እንደሆኑ እናም በቀላሉ በምግባችን ውስጥ እንዴት ማካተት እንደምንችልም በደንብ እንመለከታለን። በሀገራችን ደግሞ በቀላሉ የማይገኙትንም በሀገር በቀል አማራጮች እንዴት መተካት እንደምንችል እንመለከታለን። እስከ መጨረሻው ብቻ አብራችሁኝ ቆዩ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ሰብስክራይብ ማድረጋችሁን እንዳትዘነጉ። ጥያቄዎቻችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ ትምህርቱ ወይም ወደ አንደኛው ምግብ እንለፍ። አንደኛ አረንጓዴ ቅጠላቅጠል አትክልቶች ናቸው። እንደ ጎመን፣ ቆስጣ፣ ሰላጣ እናም ካሮት ቅጠል ያሉ አረንጓዴ ቅጠላቅጠሎች ለታላላቆቻችን ወይም ለአረጋውያን ከምንም በላይ ተስማሚ የሆኑ ምግቦች ናቸው። እነዚህ አትክልቶች በውስጣቸው ቫይታሚን ኬ፣ ፎሌት፣ ቫይታሚን ሲ፣ ማግኔዥየም፣ ፖታሲየም፣ ካልሲየም እናም ሊዩቲንን ይዘዋል። እነዚህ ንጥረ ነገሮች አጥንትን ለማጠናከር፣ በሰውነት ውስጥ መመረዝንና ኢንፍላሜሽንን ለመቀነስ፣ የአይን እይታን ለመጠበቅ፣ ጤናማ የደም ስሮችን ለመደገፍና የአእምሮ ስራን ንቁ ለማድረግም ይረዳሉ። በተለይም ሉቲን እናም ዚያክስታንቲን በአይኖቻችን ውስጥ በመከማቸት ጎጂ የሆነውን ሰማያዊ ብርሃንን ይከላከላሉ። በዕድሜ መግፋት የሚመጣን የአይን እይታ መጋረድንም ይከላከላሉ። በቀን ቢያንስ አንድ ጊዜ አረንጓዴ ቅጠላቅጠልን በምግባችሁ ውስጥ አካቱት። ሁለተኛ ቅባት ያላቸው አሳዎች ናቸው። ፋቲ ፊሽ እንደ ሳልመን፣ ሰርዲን፣ ትራውት፣ ማካሬል እናም ሄሪንግ ያሉ አሳዎች ብዙ አዛውንቶች በበቂ ሁኔታ የማያገኙትን ኦሜጋ ስሪ ፋቲ አሲድን ይሰጣሉ። ኦሜጋ ስሪ ልብን ለመጠበቅ፣ የሰውነት ብግነትን ለመቀነስ፣ የደም ዝውውርን ለማሻሻል፣ ትውስታን ለመደገፍ፣ የመገጣጠሚያዎችን ጤንነትን ለመጠበቅና ትራይግሊሰራይድን በደም ውስጥ ያለ ጎጂ ስብን ለመቀነስም ይረዳሉ። በተጨማሪም እነዚህ አሳዎች በቫይታሚን ዲ እናም ጥራት ባለው ፕሮቲን የበለጸጉ ናቸው። በሀገራችን እንደ ሳልመን ያሉ የውጭ አሳዎች ካልተገኙ በምትኩ የጣና፣ የዝዋይ ወይም የጫሞ ሐይቅ አሳዎችን በተለይም የናይል ቲላፒያ ወይም ቆሮሶን መጠቀም ይቻላል። እነዚህም እጅግ በጣም ጥሩ የኦሜጋ ስሪ እና የፕሮቲን ምንጮች ናቸው። በሳምንት ከ2 እስከ 3 ጊዜ አሳን መመገብ ይመከራል። ሶስተኛ እንቁላል ነው። እንቁላል በተፈጥሮ ውስጥ ከሚገኙ እጅግ የተሟሉ ምግቦች ውስጥ አንዱ ነው።
ጥራት ያለው ፕሮቲን፣ ኮሊን፣ ቫይታሚን ቢ12፣ ሴሊኒየም፣ ቫይታሚን ዲ እና ሊዩቲንን ይዟል። ኮሊን ለአእምሮ ጤና እናም ትውስታ እጅግ በጣም አስፈላጊ ነው። ፕሮቲን ደግሞ በዕድሜ መክፋት ምክንያት የሚቀንሰውን የጡንቻ መጠንን ለመጠበቅ ይረዳል። የጤና ባለሙያችሁ የተለየ ምክር ካልሰጧችሁ በስተቀር በቀን 1 ወይም 2 እንቁላልን መመገብ ለጤናማ አመጋገብ እጅግ ጠቃሚ ነው። አራተኛ ፍራፍሬዎች ናቸው። እንደ ቤሪ ያሉ እንደ ሰማያዊ እንጆሪ እናም ራስቤሪ እንዲሁም ብላክቤሪ ያሉ ፍራፍሬዎች አንቶሲያኒን በሚባሉ አንቲኦክሲዳንቶች የተሞሉ ናቸው። እነዚህ ንጥረ ነገሮች የሴል እርጅና መጎዳትን ይከላከላሉ፣ የአእምሮ ሴሎችን ይጠብቃሉ፣ ትውስታን ያሻሽላሉ፣ የልብ ጤናን ይደግፋሉ፣ የሰውነት ብግነት ወይም ኢንፍላሜሽንንም ይቀንሳሉ። በተጨማሪም በውስጣቸው ያለው ከፍተኛ የፋይበር መጠን ለምግብ መፈጨትናም ለስኳር ቁጥጥርም ይረዳል። ውድ የሆኑትን የውጭ ቤሪዎችን መግዛት ካልተቻለ በሀገራችን በየወቅቱ የሚገኙትን የሀገር ውስጥ እንጆሪ፣ እንጉዳይ፣ አቮካዶ እና ፓፓያን መመገብ ይቻላል። ትኩስ ወይም በበረዶ የደረቁ ፍራፍሬዎች ሁለቱም ምርጥ ምርጫዎች ናቸው። አምስተኛ የግሪክ እርጎ ነው። የግሪክ እርጎ ውሃው የጠለለ ወፍራም እርጎ ሲሆን እጅግ በጣም ጥሩ የሆኑትን ንጥረ ነገሮችን ይዟል። ካልሲየም፣ ፕሮቲን፣ ፕሮባዮቲክስ ወይም ጠቃሚ ባክቴሪያዎችን፣ ቫይታሚን ቢ12 እና ፎስፈረስን። ፕሮባዮቲክስ በሆዳችን ውስጥ ያሉ ጠቃሚ ባክቴሪያዎችን በመመገብ የምግብ መፈጨትን፣ የበሽታ መከላከል አቅምንናም ስሜትንም ጭምር ያሻሽላሉ። ካልሲየም እናም ፕሮቲን ደግሞ አጥንትንና ጡንቻን ለመገንባት በጋራ ይሰራሉ። የግሪክ እርጎን ማግኘት ካልተቻለ ቤታችን ውስጥ የሚዘጋጅ ተራ እርጎ ውሃውን በጥጥ ጨርቅ በማጥለል ወፍራም ማድረግ ይቻላል። ወይም አይብ እጅግ በጣም ጥሩ ምትክ ነው። ከተቻለ ጣፋጭ ወይም ስኳር ያልተጨመረበትን ተፈጥሯዊ እርጎን ምረጡ። ስድስተኛ ቦለቄ፣ ባቄላ፣ ምስርናም ጥራጥሬዎች ናቸው። ባቄላ፣ ምስር፣ ሽምብራ እናም አተር አስደናቂ የፕሮቲንናም የፋይበር ጥምረት ናቸው። ጥቅሞቻቸውም የተሻለ የስኳር መጠን ቁጥጥርን፣ የኮሌስትሮል መጠንን ለመቀነስ፣ የተሻሻለ የምግብ መፈጨት ስርዓት እንዲኖር፣ የረሃብ ስሜትን ቶሎ እንዳይመጣ ለማድረግና ልብን ከበሽታም ለመጠበቅ ይረዳሉ። በተጨማሪም በእነዚህ የበለጸጉ ናቸው። በብረት፣ በፎሌት፣ በማግኒዥየም እና በፖታሲየም የበለጸጉ ናቸው። ባቄላን ወይም ምስርን በወጥ፣ በሰላጣ ወይም በሾርባ መልክ በሳምንት ብዙ ጊዜ መመገብ የሰውነታችንን የአጠቃላይ ንጥረ ነገር ፍላጎትን ይሞላዋል። ሰባተኛ ለውዝና ፍራፍሬዎች ናቸው። እንደ አልመንድ፣ ዋልነት፣ ፒስታቺዮስ እና ፔካን እውነተኛ የጤና ማከማቻዎች ናቸው። እነዚህንም ይሰጣሉ። ጤናማ ቅባቶችን፣ ቫይታሚን ኢ፣ ማግኒዥየም፣ ፋይበር እና የእጽዋት ፕሮቲንን። በተለይም ዋልነት ለአእምሮ ጤና የሚጠቅም ኦሜጋ ስሪ ቅባትን በከፍተኛ ሁኔታ ይዟል። አልመንድና ዋልነት ውድ ከሆኑ በሀገራችን በብዛትና በግልጽ የሚገኘውን ኦቾሎኒ፣ የዱባ ፍሬ፣ ሱፍ እናም ተልባን መጠቀም ትችላላችሁ። በተለይም ተልባ በኦሜጋ ስሪ እጅግ የበለጸገ በመሆኑ ለአረጋውያን እጅግ ድንቅ ምትክ ነው። በየቀኑ ጥቂት እፍኝን መመገብ ለልብ ጤንነትናም ለሰውነት ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ ትልቅ አስተዋጽኦ አለው። ነገር ግን ለውዝ ከፍተኛ የሆነ ካሎሪ ስላለው በመጠኑ መመገብ ይመረጣል። ስምንተኛ ኦትስ ነው። በተለምዶ አጃ የምንለው ኦትስ ቤታ ግሉካን በሚባል ልዩ የሚሟሟ የፋይበር አይነት የበለጸገ ነው። ቤታ ግሉካን መጥፎ ወይም ኤልዲኤል ኮሌስትሮልን ለመቀነስ፣ የደም ስኳር ቁጥጥርን ለማሻሻል፣ በሆድ ውስጥ ያሉ ጠቃሚ ባክቴሪያዎችን ለመደገፍ፣ የረሃብ ስሜትንም ለመቀነስ ይረዳል። ኦትስ በተጨማሪም የደም ስሮችን የሚጠብቁ አቬና ትራማይድስ የተባሉ አንቲኦክሲዳንቶችንም ይዘዋል። አንድ ጎድጓዳ ሳህን ኦትሜል ከፍራፍሬ እናም ከጥራጥሬዎች ጋር ለቁርስ መመገብ
ለታላላቆቻችን ወይም ደግሞ ለአዛውንቶቻችን ከሁሉ የተሻለ የጠዋትን የመጀመሪያ ምርጫ ወይም ምግብ ያደርገዋል። ዘጠነኛ ደግሞ ስኳር ድንች ነው። ስኳር ድንች በእነዚህ የተሞላ ነው። በቫይታሚን ኤ፣ በቫይታሚን ሲ፣ በፖታሲየም እና በፋይበር። ቫይታሚን ኤ ለአይን እይታ እናም ለበሽታ መከላከል አቅም ወሳኝ ነው። ፖታሲየም ደግሞ የደም ግፊትን ለማስተካከልና የጡንቻዎችን ስራም ለመደገፍ ይረዳል። ከመጥበስ ይልቅ ቀቅላችሁ ወይም በእንፋሎት አብስላችሁ ተመገቡት። አስረኛ ኤክስትራ ቨርጂን ኦሊቭ ኦይል ነው። ኤክስትራ ቨርጂን ኦሊቭ ኦይል የሜዲትራኒያን አመጋገብ ዋነኛ መሰረት ነው። ጤናማ ሞኖ አንሳቹሬትድ ቅባቶችንና ፖሊፊኖልስ የተባሉ ኃይለኛ አንቲኦክሲዳንቶችንም ይዘዋል። እነዚህ ንጥረ ነገሮች የሰውነት ኢንፍላሜሽንን ይቀንሳሉ፣ ልባችንን ይጠብቃሉ፣ የአእምሮ ጤናንም ይደግፋሉ፣ የኮሌስትሮል መጠንንም ያሻሽላሉ። ኤክስትራ ቨርጂን ኦሊቭ ኦይልን ለመግዛት አስቸጋሪ በሚሆንበት ጊዜ የኑግ ዘይት ወይም ደግሞ የተልባ ዘይት እጅግ በጣም ጥሩ የሆኑ ጤናማ ቅባቶችና የአንቲኦክሲዳንቶች አማራጮች ናቸው። ዘይቱን ታዲያ በሰላጣና በአትክልት ላይ በመነስነስ ተጠቀሙበት። 11ኛ አቮካዶ ነው። አቮካዶ በጤናማ ቅባቶች፣ በፖታሲየም፣ በፋይበር፣ በፎሌትና በቫይታሚን ኢ የበለጸገ ነው። አቮካዶ የልብ ጤናን ለመደገፍ፣ ኮሌስትሮልን ለማሻሻል፣ የረሃብ ስሜትን ለመቆጣጠር፣ ጤናማ የደም ግፊትን ለመጠበቅም ይረዳል። የአቮካዶ ልስላሴ የጥርስ ችግር ላለባቸው አዛውንቶች ወይም ታላላቆቻችን በቀላሉ ለመመገብ ምቹ ያደርገዋል። በየቀኑ ግማሽ አቮካዶ መመገብ ተጨማሪ ጉልበትን ይሰጣችኋል። 12ኛ የተለያየ ቀለም ያላቸው አትክልቶችን ከለርፉል ቬጂቴብሎችን መመገብ አለባችሁ። እንደ ካሮት፣ ብሮኮሊ፣ ቃሪያ፣ ቲማቲም፣ አበባ ጎመን፣ ጥቅል ጎመንና ቀይ ስር በመቶዎች የሚቆጠሩ ጠቃሚ የእጽዋት ውህዶችን ይዘዋል። የተለያዩ ቀለማት ያላቸውን አትክልቶችን መመገብ የበሽታ መከላከል አቅምን ለማጠናከር፣ የሰውነት ብግነት ወይም ኢንፍላሜሽንን ለመቀነስ፣ የአይን እይታን ለመጠበቅ፣ የካንሰር ተጋላጭነትን ለመቀነስ፣ የምግብ መፈጨትን ለማሻሻልና ጤናማ እርጅናን ለመደገፍም ይረዳል። በየቀኑ በሳህናችሁ ላይ የተፈጥሮ ቀለሞች በበዙ ቁጥር የምታገኟቸው ጠቃሚ የንጥረ ነገሮች አይነት ይበልጣል ማለት ነው። ታዲያ ተጨማሪ የጤና ልማዶች ከፈለጋችሁ ለአዛውንቶቻችን ወይም ለታላላቆቻችን ምግብን መመገብ የጤናችን አንዱ አካል ብቻ ነው። የተሟላ ጤና እንዲኖራችሁ ደግሞ አንዳንድ ልማዶችንም መተግበር አለባችሁ። እነዚህም አንደኛ አካላዊ እንቅስቃሴ ማድረግ አለባችሁ። በቀን ለ30 ደቂቃ ያክል ቀለል ያለ የእግር መንገድን አድርጉ። ይህም የደም ዝውውርን ያሻሽላል፣ የመገጣጠሚያ መኮማተርንም ይከላከላል። ሁለተኛ በቂ ውሃን መጠጣት ነው። ዕድሜ ሲገፋ የጥማት ስሜት ሊቀንስ ይችላል። ስለዚህ ሳይጠማችሁ እንኳን ውሃን በየሰዓቱ መጠጣት ያስፈልጋል። ሶስተኛ በቂ እንቅልፍን ማግኘት። አእምሮና አካል ራሳቸውን እንዲያድሱ በቀን ከ7 እስከ 8 ሰዓታት መተኛት ይመረጣል። አራተኛ የተቀነባበሩ ምግቦችን መቀነስ። የታሸጉ በኬሚካል የተዘጋጁ እናም ስኳር የበዛባቸውን ምግቦችና መጠጦችን አስወግዱ። አምስተኛ ምግብን አለመዝለል። በቀን ውስጥ በሰዓቱ መመገብን ልማድ አድርጉ። ይህን ልማድ ግዴታ ማድረግ ያስፈልጋል። ታዲያ ውድ ተመልካቾቻችን ዕድሜ መግፋት ማለት ጤናን ማጣት ማለት አይደለም። ሳህናችሁን በእነዚህ አረንጓዴ ቅጠላ ቅጠሎች፣ በአሳ፣ በእንቁላል፣ በፍራፍሬዎች፣ በእርጎ፣ በጥራጥሬዎች፣ በለውዝ፣ በአጃ ወይም በኦትስ፣ በስኳር ድንች፣ በጤናማ ዘይቶች፣ በአቮካዶ እና የተለያዩ አትክልቶችን በመሙላት ሰውነታችሁ ጠንካራ፣ ንቁ እናም ራሱን የቻለ ሆኖ እንዲቀጥል የሚያስፈልገውን ነዳጅን እየሰጣችሁት ነው። አስታውሱ፣ አንድ ነጠላ ምግብ ብቻውን ተአምርን አይሰራም። ትልቁ ጥቅም የሚገኘው እነዚህን ምግቦች በተከታታይ እናም በተመጣጣኝ ሁኔታ በመመገብ ቀለል ያለ ስፖርትን በመስራት በቂ እንቅልፍን በመተኛትና የሕክምና ክትትልን በማድረግም ጭምር ነው። የዛሬው የጤና ትምህርቴ ታዲያ
ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከወደዳችሁት ላይክ እና እንዲሁም ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትዘነጉ። ይህ ጠቃሚ የሆነ የጤና ትምህርት ደግሞ ለብዙዎች እንዲደርስ ሼር እያደረጋችሁ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮሜንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። መልካምና ጤና ረጅም ዕድሜ ለሁላችሁም ተመኘሁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ